የከሌ ቻሌንጃችን ነው ሰው ነን። ወንጌል እንደተሸቀጠበት አይቀርም። ከባድ ውድቀት በህይወት ላይ መወሰን ያለመቻል ውድቀት። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም፣ አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም። አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ነቢዩ ኢሳይያስን ከግማሽ ምዕተ ዓመት በላይ እግዚአብሔርን የማገልገል እድል የነበረው ታላቅ አገልጋይ ነው። በፍጹም ታማኝነት እግዚአብሔር በሱ በኩል የሚያመጣውን መልእክት ለዚያ ዘመን ለነበረው ህዝብ እንደ እግዚአብሔር መልእክተኛ በህዝቡ ፊት ቆሞ በጣም ፌዝፉሊ አገልግሏል። በጣም ዋጋ ከፍሏል። በጣም ትልቅ ክብርም አይቷል። እጅግ ደግሞ በጣም ብዙ ውርደቶችን አይቷል። እንደ አንዳንድ የአይሁድ ታሪክ ዘጋቢዎች ከሆነ በንጉሱ ምናሴ ዘመን ኢሳይያስ በመጋዝ ለሁለት ተሰንጥቆ ነው የሞተው ይላሉ። ዕብራውያን 11 ላይ አንዳንዶች በመጋዝ ተሰነጠቁ የሚለው ለነብዩ ኢሳይያስ ነው ይላሉና በንጉሱ ምናሴ ዘመን እኩል እንደዚህ ማለት ነው። በጣም ከባድ ነው አይደል? ማሰብ አይቻልም። አሁን በህይወት የቆመ ሰው በመጋዝ መሰንጠቀን እንደው ላወራው ይችላል እንጂ ኤክስፔሪየንስ ያደረገ የለም፣ ያው በዛ ሰዓት ወደ ጌታ ስለሚሄድ እና በመጋዝ ተሰንጥቆ እስከ መገደል ድረስ ደግሞ በጣም የተዋረደ ነው። በጣም እንዲከበር ያደረገው መልእክቱ ነበረ፣ እንዲዋረድም እንዲሰቃይም በዚህ መንገድም ይፍን ደግሞ ሞትን እንዲቀምስ የሚያደርገው መልእክቱ ነው። መልእክታቸው ሲያከብራቸው ይከብሩ ነበር። መልእክታቸው ደግሞ የሚመርጠላቸውን ቦታ ደግሞ እሺ ብለው ይቀበሉ ነበርና መልእክቱ በጣም አንግሷቸው በጣም በትውልዳቸው መካከል በተለይ ኢሳይያስ ረጅሙን ዘመኑን ያሳለፈው ኢየሩሳሌም የንጉሥ ሕዝቅያስ አማካሪ ሆኖ ነው። የሚገርማቸው ያሳለፈው ብዙውን ጊዜውን ያሳለፈው የንጉሡ ሕዝቅያስ አማካሪ፣ በትንቢት የሚቀጥለውን ዘመን ይነግረው ነበር፣ በትንቢት ይመክረው ነበር፣ በትንቢት የመንግስቱን አስተዳደር ምን አይነት ማድረግ እንዳለበት ኢቭን ሰውየውን ያስተምረው ነበር እና በጣም ትልቅ ሰው ነው ኢሳይያስ። በጣም ትልቅ ሰው ነው። እድሜውን ብቻ ሳይሆን የአገልግሎት ስፋቱ በጣም ትልቅ ነው እና በጣም ወርቃማ የሚባል አገልጋይ ነው። ክብር ለእግዚአብሔር ለአምላካችን ይሁን እና ብዙ ዓመታትን ማገልገል ችሏል። ከምዕራፍ 1 እስከ ምዕራፍ 39 እና ከምዕራፍ 40 እስከ ምዕራፍ 66 የኢሳይያስ መጽሐፍ በእነዚህ ሁለት ክፍሎች በዋናነት ይከፈላል። ይሄኛው ደግሞ ኢሳይያስ ልክ እንደ ዘካርያስ ሁሉ በጣም መሲሐዊ ነው አይደል? በጣም መሲሐዊ ነው። እንደውም እንደሚሉት የብሉይ ኪዳን ወንጌላዊ ነው የሚሉት ኢሳይያስ። የሚገርማቸው የብሉይ ኪዳን ሊትራሊ ወንጌላዊ ነው። ኢሳይያስ ኢየሱስን ባቀረበበት መንገድ በተለይ አንዳንድ ኢሳይያስ ያቀረባቸው ነገሮች የወንጌል ጸሐፊያን ኢየሱስን በአይነ ሥጋ በአካል የተመለከቱ ሰዎች እንኳን ኢሳይያስ ባየበት መጠን ማየትም መጻፍም እንኳን አልቻሉም። እሱ ገና ከ700 ዓመት በኋላ ስለሚመጣ መሲህ የተናገረበትን ያንን ያክል የወንጌል ጸሐፊያን እንኳን ሂስቶሪካል ኢየሱስን በአይን እያዩት ማለት ነው ያን ያክል እንኳን መጻፍ አልቻሉምና በጣም በጥልቀት ኢየሱስ ክርስቶስን እግዚአብሔር የገለጠለት ስለሚመጣው ስለ ጌታችን ስለ ኢየሱስ ክርስቶስ በስፋትና በጥልቀት እንዲጽፍም እንዲተነብይም እግዚአብሔር እድል የሰጠው ታላቅ አገልጋይ ነው። ክብር ለእግዚአብሔር ይሁን እና አገልግሎቱን ሰውየው የጀመረው 740 ቢሲ ዓመተ ዓለም 740 ዓመተ ዓለም ገደማ ነው። ንጉሡ ኦዚያን የሞተበት ዓመት ማለት ነው። እግዚአብሔር ተገለጠልኝ አለ ኢሳይያስ። መቼ ሲሉት ኦዚያን በሞተበት ዓመት። የድሮ ሰዎች አኩሬት እንቅጯን ዓመቷን እንትን ካላሉ በዛ ጊዜ የተከናወነ ትልቅ ነገር እንደ ታሪክ ማጣቀሻ ያቀርባሉ። በጣም ብዙዎቻችሁ ወጣቶች ስለሆናችሁ ረጅምም ስላልኖራችሁ በቀን በሰዓት በምናምን ታስቀምጡታላችሁ እናንተ። ግን አሁን የድሮ ሰዎች በጣም እድሜያቸው ገፋ ያለ ሰዎች መቼ ነው ሲሏችሁ ንጉሡ እንትን ያሉበት ሲባል ንጉሡ እንትን ያሉት መቼ ነው ተብሎ ከታሪክ ይጣቀሳል። ስለዚህ ኢሳይያስ ንጉሥ ኦዚያን በሞተበት ዓመት እኔ አገልግሎት ጀመርኩ አለ። መቼ ነው ኦዚያን የሞተው ብላችሁ 740 ዓመተ ዓለም ላይ ነው። ስለዚህ 740 ዓመተ ዓለም ወደ ኋላ ሄዳችሁ ኢሳይያስ ጀመረ ማለት ነው። ጌታ የተመሰገነ ይሁን እና ምዕራፍ 42 ሁለተኛው የኢሳይያስ የመጽሐፉ ክፍል ነው አይደል? ሁለተኛው የኢሳይያስ የመጽሐፉ ክፍል ነው። ከምዕራፍ 40 ጀምሮ እስከ 66 ያለው በጣም ብዙ ጊዜ
በአዲስ ኪዳን ተመስሎ የሚቀርበው ማለት ነው። ሙሉ መጽሐፍ ቅዱሳችን 66 መጽሐፍ ነው ያለው። ኢሳይያስ 66 ምዕራፍ ነው ያለው። ከምዕራፍ 1 እስከ ምዕራፍ 39 ልክ እንደ በቀደመው ኪዳን እንዳለው ሁሉ የእግዚአብሔር ጽድቅ፣ የእግዚአብሔር ፍርድ፣ የእግዚአብሔር ቁጣና በቀል በጣም በስፋት በኢሳይያስ 39 ምዕራፎች ላይ ተጠቅሷል። ከምዕራፍ 40 እስከ ምዕራፍ 66 ደግሞ ተስፋው የሚመጣው መሲህና አዲሲቱ ከተማ በጣም በስፋት ተተርካለች። ስለዚህ ብሉይና አዲስ እንደማለት ነው። በመጽሐፍ ቅዱሳችን ውስጥ ያለ የመጽሐፍ ቅዱስ ሰመሪ ማለት ነው ኢሳይያስ መጽሐፍ። የመጽሐፍ ቅዱሱ እጥርጥር ነው የሚባለው በአማርኛ ሰመራይዝ ሲደረጋውን 66ቱ መጽሐፍ 66ቱ ኢሳይያስ። ስለዚህ ጎናቸው ያለውን ሰው ኢሳይያስን አንብብ። እሺ ምዕራፍ 42 ከቁጥር 1 ጀምሮ ምንድነው የሚለው? እነሆ ደግፌ ያስኩት በእርሱ ደስ የሚለኝ የመረጥኩት አገልጋይ መንፈሴ በእርሱ ላይ አደርጋለሁ፣ ለአሕዛብን ፍትህ ያመጣል። እኔ ያስኩት አዲሱ መደበኛ ትርጉም ላይ እንደዚህ ይላል፣ ደግፌ ያስኩት አገልጋይ በእርሱ ደስ የሚለኝ ምርጤ ይህ ነው። እግዚአብሔር እየተናገረ ነው። እንግዲህ እንደነገርኳችሁ የነቢይ መጽሐፍ ነው፣ የነቢያት መጽሐፍ ነው። ስለዚህ ትንቢት ነው አይደል? እግዚአብሔር እየተናገረ ያለው ወደፊት እማመጣው አገልጋይ አለኝ ያለ እግዚአብሔር። ምን አይነት አገልጋይ ነው ሲሉ ደግፌ የያዝኩት አገልጋይ ደግሞ ምርጤ ነው አለ እግዚአብሔር። የኔ አገልጋይ ነው አለ እግዚአብሔር። አሁን የእናንተ አገልጋይ ነው የሚል አይደለም አይደል ድምፁ። በእርግጥ የኛም አገልጋይ ነው፣ በኋላ እናየዋለን። ግን እግዚአብሔር መጣና እንደዚህ ያለ አገልጋይን አስነሳለሁ፣ ደግፌ የሚይዘው እኔ የምደግፈው በእኔ የሚታመን እኔ የምለውን ብቻ የሚያደርግ እኔን ለማገልገል ራሱን የሰጠ አገልጋይ፣ ደግፌ ያስኩት አገልጋይ ምርጤ ይለዋል። የሚጠቀመው አንድ የዕብራይስጥ ቃል አለ ኢሳይያስ፣ ኤቤድ የሚል አንድ የሚጠቀመው የዕብራይስጥ ቃል አለ። ቃሉ ቀጥታ ሲተረጎም አገልጋይ የሚለው ሰርቫንት ሳይሆን ስሌቭ የሚል አይነት ነው የሚሆነው። ባሪያ ማለት ደግሞ ከአገልጋይም ዘለል ይላል አይደል? አሁን አገልጋይ በፈቃድ ላይ የተመሰረተ አይነት ነው። ባሪያ ግን የተሸጠ ነው። ባሪያ ፈቅዶ አይደለም መብቱን የሚሰጠው፣ ሲጀመር መብት የለውም። እግዚአብሔር ይመስገን። አገልጋይ አሁን እኔ አገልጋይ ነኝ ካልኩኝ በእኔ በጎ ፈቃድ ላይ የተመሰረተ ለማገለግለው አካል ፈቃዴን ሰጥቻለሁ፣ ደስተኛ ነኝ፣ እወደዋለሁ እላለሁ። ባሪያ ከሆንኩኝ ግን በእኔና በባለቤቴ መካከል ያለው የባሪያና የጌታ አይነት ብቻ ሳይሆን የዕቃና የባለቤት ደረጃ ሁሉ ሊሆን ይችላል። ስሌቭ የኦነሩ ፕሮፐርቲ ነው። እንደ ፐርሰን ሁሉ አይቆጥረውም። ዕቃ ሲመዘግብ ቋሚ አላቂ መሃል የ70 ዓመት ብሎ ይጽፈዋል። ከ70 በኋላ በጣም ያቅተዋል። 80 ላይ በጣም ይደክማል። ዕቃው አይታደስም። 100 አካባቢ በዛ መጠን ማለት ነው። እና አገልጋይ ሲል አሁን እየተወራ ያለው ኢሳይያስ በዛ ሰዓት እያወራ ያለው ስለ አገልጋይ ነው። በዛ ሰዓት ኢሳይያስ እያወራ ያለው ስለ አገልጋይ ነው። የኢሳይያስ ኦዲየንሱ ነው እናንተ። አሁን ኦፍ ኮርስ አሁን እያወራ ያለው ስለምን እንደሆነ ምልላችሁ እንደምችል አሁን ብዙዎቻችሁ ትጠረጠራላችሁ። ግን የኢሳይያስ ኦዲየንሱ ነውና ኢሳይያስን አሁን የሚሰማ ህዝብ ኢየሩሳሌም አካባቢ የተሰበሰበ እግዚአብሔር ህዝብ አሁን ኢሳይያስ እየነገረን ያለው እግዚአብሔር አገልጋይ ሊያስነሳ ነው በእኛ መካከል። ምን አይነት አገልጋይ ነው የሚያስነሳው? እግዚአብሔርን የሚደገፍ አገልጋይ። ምን አይነት አገልጋይ ነው የሚያስነሳው? በእግዚአብሔር ላይ ሙሉ በሙሉ እምነቱን የጣለ አገልጋይ። ምንም አይነት የሚደገፍበት የሚተማመንበት ሌላ ነገር የሌለው አገልጋይ። እግዚአብሔርና እግዚአብሔር ላይ ብቻ ወዳቂ የሆነ አገልጋይ። በእኔ የሚደገፍ አለ እግዚአብሔር። እስቲ አሜን በሏ። በራሱ የማይተማመን እኔ አደርገዋለሁ እማይል፣ ሁሌ ከእጄ ጠባቂ፣ ሁሌ እርዳታዬን ፈላጊ፣ ሁሌ የኔን አቅርቦት ብቻ ኤክስፔክት የሚያደርግ፣ የሚፈልገው ነገር ካለ እጄን የሚያይ ተደጋፊ ማለት እንደሱ ማለት ነው። ባይዘወይ እኔን ይደገፈኛል ማለት የተወሰነ የራሱ ሰርቶ የተወሰነ ደግሞ ስራልኝ ይለኛል ማለት አይደለም። ሁሉንም ነገር እኔ እንድሰራለት እኔ ላይ ወዳቂ ነው። ባሪያዬ ነው፣ አገልጋዬ ነው። ታዲያ ባሪያው ከጌታ ውጪ ምን አለው? ባሪያው ከጌታ ውጪ ምንስ አቅም አለው? ምንስ አለው? እሱ ራሱስ የጌታው አይደል እንዴ?
ስለዚህ ጌታው የሚለውን ብቻ ነው የሚያደርገው። መኖሩ የሚወሰነው በጌታው ነው። ባይዘዌ በመጽሐፍ ቅዱሳችን ላይ ያሉ ጌቶችና ባሮች የመወሰን አቅማቸው በባሪያው ሕይወት ላይ የመወሰን መብት አለ። ምግቡ ላይ አይደለም፣ ልብሱ ላይ አይደለም፣ ሕይወቱ ላይ ዛሬ ይገደል ካለ ያስገድለዋል። ባይዘው ይኑር ካለ ሊሞት የተቃረበ ባሪያ ይኖራል። ሁሉ ነገሩ በጌታው ላይ ነው። ስለዚህ እንደዚህ ያለ እግዚአብሔር መጣና አገልጋይ አለኝ አለ። ምን አይነት አገልጋይ? እኔ ላይ የሚወድቅ የሚደገፈኝ፣ የሚታመነኝ። ቀጥሎ ምርጤ ነው ለእኔ ደግሞ አለ። ክብር ለእግዚአብሔር ይሁን። እሱ ተደጋፊ፣ እሱ ወዳቂ፣ እሱ ፈላጊ ብቻ ሳይሆን እኔ ደግሞ ሳየው ምርጤ ነው። የቀድሞ ትርጉም ላይ ነው የሚጠቀመው ስፔሊንጉ ቃሉ የሚያመለክተው ቀጥታ ካፒታል ሌተር ኤስ ስለሆነ የሚጠቀመው። ኪንግ ጄምሱ በተለይ ቀጥታ ኢየሱስ ጋር የሚመጣ ቃል ነው። ባይዘው ሰርቫንት አገልጋይ ሲል ቀጥታ መሲሁ ጋር የሚመጣ ነገር ነው ኢሳይያስ የተጠቀመው። እና ስለሚመጣው አገልጋይ እግዚአብሔር ሲናገር ሙሉ በሙሉ ይታመነኛል አለ። ሙሉ በሙሉ እኔ ላይ ነው የሚወድቀው አለ። ከእኔ ውጪ አይፈልግም። የእኔ ብቻ አገልጋይ ነው። የሕዝቡስ አይደለም። ሕዝቡን የሚያገለግለው እኔን ብሎ ነው። የሚሰራው ስራስ ያንን ሁሉ የሚያደርገው እኔም ብሎ ነው። ቀጥሎ እኔ በሱ የማደርገው ነው እጄ ላይ የሚደገፍ። እግዚአብሔር ከኢየሱስ ይህንን ያስተምረን። በእግዚአብሔር ላይ መደገፍ መውደቅ እግዚአብሔር ያስተምረን። የምትችሉትን ነገር እግዚአብሔር እንዲሰራው አድርጉት እስቲ። እግዚአብሔር ሆይ ይሄንን እኔ እሰራዋለሁ፣ እቺ ናት የምታቅተኝ አትበሉት። ሁሉንም ሰራው በሉት። ምንም ብንሰራ እናበላሻለን። ታውቃላችሁ፣ ምንም ብታደርጉ እንከን አያጣውም የሰው። እግዚአብሔር ሲሰራው ምንም ይስራ ስህተት አልባ ነው። ያንተን ሲሰራልህ አይደለም፣ አንተን ሲሰራ አልተሳሳተም። አንተን ሲገጣጠምህ እኮ አልተሳሳተም። ያንተን ሲሰራልህ አይደለም። አንተ በህይወት ያለውን ሰውዬ ነገርን ሲሰራልህ እኮ አይደለም። አንተን ራስህን እግዚአብሔር ሲገጣጠምህ፣ ፎርም ሲያረግህ፣ ክሬኤት ሲያረግህ፣ መልክን ሲያመጣው፣ እንድትኖር እድሜ ሲሰጥህ፣ ዘመን ሲሰጥህ፣ በአንተ ምክንያት የሆነ የሚቀጥል ትውልድ ሲሰጥህ አልተሳሳተም። ደግፌ ያስኩት አገልጋይ አለኝ አለ እግዚአብሔር። እና የአገልጋይ አንዱ ባህሪያው እኔ ላይ መደገፍ ነው አለ። እንደዚህ አይነት አገልጋይ አለኝ አለ እግዚአብሔር። እግዚአብሔር የሚተማመንበት አገልጋይ፣ እግዚአብሔር የሚመካበት አገልጋይ አላው እኔ ደግፌ ያስኩት ነው። እንደ ኢየሱስ እግዚአብሔር ላይ የሚደገፍ የለም። በአባቱ አባቴ ሲያደርግ ያየሁትን ብቻ ነው ማድረገው እኮ ነው የሚለው። ከአባቴ ውጭ ማንንም ፈቃድ አላደርግም ይላል። አባቴ አርግ ብሎኛልና አደርጋለሁ ይላል። ተሰብስበው ሊገሉት ሲሉ አባቴ ካልፈቀደለት በቀር ማንም ሰው ገልህም ላድንህም እችላለሁ ይሉታል አንዳንድ በጣም ሞኝ ነገስታቶች። እነሱ ሞቱ፣ እሱ ሕያው ነው። እና እንደዚህ ይሉታል፣ ልገልህም ላድንህም እችላለሁ ሲለው ካልፈቀደልህ በቀር አለው። ሳያውቀውም ማን ነው አለ እንዴ ፈቃጅ? የኔ አባት እና አገልጋዩ ስለሆንኩኝ ያው ግደለው ካለ እኔ ፈቃደኛ ነኝ፣ እሞታለሁ። እሱ ብቻ ግደለው ይበልህ ካላለህስ ታቀኛለህ። ክብር ለኢየሱስ ይሁን። ኢየሱስ የእግዚአብሔር አገልጋይ ነው። ታማኝ አገልጋይ ነው። ፍጹም አገልጋይ ነው። በሙላት ተዋርዶ አባቱን ያከበረ እውነተኛ አገልጋይ ኢየሱስ ብቻ ነው። ፓርሻል ነው። ሌላው በሙሉ ብለርድ እያደረገ ነው የሚያገለግለው። ኢየሱስ ፉሊ ሰሚት አድርጎን ያገለገለው ምንም እንከን በሌለው ትህትና፣ ሊብራራ በማይችል መዋረድ ዝቅ ብሎ። በጣም ትሁት ከሆንክ በጣም ተደጋፊ ነው ማለት ነው። ትዕቢተኛ ስትሆን ነው እችላለሁ የምትለው። አንዳንድ ሰው እንደሱ ይላል፣ እዚህ በኩል አመልጠዋል ይላል፣ ያስመልጠኛል። እስቲ አሜን በሏ። መሮጥ ስለማትችል አይደለም፣ እጁ ላይ ውደቅ እስቲ። ሮጠ የምታመልጠውን ብድግ አድርጎ ቁጭ ቢያረግህ አንተም ድካም ይቀንስልሃል፣ ልፊያውም ይቀንስልሃል። ትንሽ ታቤ በኋላ ከመቀጣትም ያድንሃል።
ቀጥሎ እግዚአብሔር እንደዚህ ያለ እሱ እኔ ላይ የሚወድቅ እና በእኔ የሚተማመን እኔ ላይ የሚደገፍ ብቻ አይደለም። እኔ ደግሞ እንደዚህ ሳይሆን ምርጤ ነው። ኢየሱስ የእግዚአብሔር ምርጥ ነው። ለእግዚአብሔር እንደ ኢየሱስ ያለ የለውም።